ምንድነው 20 ሚሊዮን 40 ሚሊዮን የት ቆጥረኸው የት አይተኸው? ማናናቅ አብይ አህመድ ተሳስቶ የአማራ ጽንፈኛ ፋኖ ምናምን አይልም። ፋኖ ተብሎ በኦሮሞ ባለስልጣናት አሁን የሚነገር ኃይል የለም። አውቀውታል። ፋኖ አማራ ምን እንደሆነ አስመስክሯል። ይሄ አሁን ጃዋር የመጣው የአማራ ፋኖን ትግል የአማራን ፋኖን የራሱን ነፍሱን ለማዳን የመጣውን ኃይል ማጣጣል ነው ያዘው። በማጣጣል በስድብ አይደለም በመድፍና በድሮን አላጠፋኸው። ማመን ነው የሚያስፈልገው። አሁን ዛሬ ደግሞ አሁን ደግነቱ ነው የኦሮሞውን ፔጅ በሙሉ ስለማየው ችግሬ ዛሬ ምን እያሉ ነው? ሙጫንኩን ይላሉ። ለምን አላነብላችሁ? እያነበብን ስንሄድ ነው ጥሩ። ለምን አላነብላችሁ? እሺ ሙጫንኩን ይላል። ሙጫንኩን ባህር ዳር ዩኒቨርሲቲ ተማሬ ኡፌ ኢንሙ ከቢዴ ነጥቢንሳ ከና ሀረ ዱኤ ፊንጣሎይን እነዚህ ጽንፈኞቹ የአማራ ጽንፈኞች ገደሉት ነው የሚሉት። የአማራ ጽንፈኞች ገደሉት ነው የሚሉት። ተመልከቱ። ይሄ ሁላ ህዝብ አሁን ያሳየዋችሁ ህዝብ እዛ ሄዶ መጀመሪያ ገዳው ይሄዳል፣ ኮማንዶ ይሄዳል፣ ምኑ ይሄዳል። ከዛ ይሄ ደግሞ ዱላና ቤንዚል ይዞ ሄዶ የአማራን በቆሎውን፣ የአማራን ቤቱን፣ የአማራን መንደሩን ይዘርፋል፣ ያቃጥላል ማለት ነው። ከዚያ በጦርነት ልውውጥ ውስጥ ይሄ ባዶ እጁን ያለ ገፋፊ ኃይል ግንባሩን ሲመታ ሬሳውን ይዙና ፎቶውን ለጥፈው ኩኒ ተማሪ ቱሬበር፣ ኩኒ ጎበዚ ቱሬበር፣ ኩኒ አከነ ቱሬበር፣ ኩኒ ጀግና ቱሬበር ምኖ ቪንታሎ ይናጀሴ ይላሉ። እና ታዲያ እዛ ሰዓት ውስጥ ገብተህ እዛ ጦር ውስጥ ገብተህ እዚያ እንትን ውስጥ ገብተህ ላትቀምስ ነው ትቀምሳለህ። አሁን ይህንን ስናገር እኔ የአማራ ፋኖ ምንም የሚል ነገር የለም። ምንም የሚመጣ ነገር የለም። ወለጋ ያለው ሰው አንድ ምርጫ ነው ያለው፣ በሰላም ለመኖር ሊገሉት የመጡትን ሊዘርፉት የመጡትን መግደል ብቻ ነው። በቃ ሌላ አማራጭ የለውም። ሌላ ምንም አማራጭ የለውም። ፍትህ አይዳኘውም፣ ህግ አይዳኘውም፣ ምን አይዳኘውም። አሁን ሰላማዊ ሰልፍ ማስወጣት ጀምረዋል። እንደውም በቀደም ተሳስተው የሚያደራቸው እነ አብይ ናቸው። በኢትዮጵያ ውስጥ ሰላማዊ ሰልፍ ተከልክሏል። የድጋፍ ሰልፍ እንኳን ተከልክሏል። አሁን የለመደች ጦጣ መልሳ ሸምጥጣ አራዶቹ በባለፈው አራድነት ድጋሚ ሊሰሩ ተናቦ ይሰራሉ። ጃዋር መሐመድ ኮምፒውተር ላይ ተቀምጦ ወለጋ ዩኒቨርሲቲን ሂሪረባን ሰላማዊ ሰልፍ ይጎዳጅሩ አምቦ ዩኒቨርሲቲን ክኖ ማኒ ፍንጫል አማራ ያበጃላሉ ጆሌኑ ነቀምቴ ባቴ ልልጀቴ ይርገቴ ከናከሲ ይላል በኮምፒውተር ላይ ማለት ነው። ከዛ መሬት ያለው ደግሞ ጎጋ ይወጣና ምን ይላሉ? አሁን በቀደም የሰማቸው ዳውን ወያኔ አለ። አስተካከለው አካስንጃሙ ብልጽግና አለ። ዳውን ብልጽግና ያን የደም መጀመሪያ ያስጠኗቸው ከአፋቸው አልጠፋ ብሎ እዛ እንትኑ ላይ ሁሉንም እለጥፍላቸዋል። ዳውን ወያኔ ይላሉ። ወያኔ ከሞቱ ስንት ጊዜዋ 40 ወጡ፣ 80 ወጡ፣ ሙት ዓመቷ ወጡ። ዛሬ እሷ መቼ ነው የአማራ ፋኖ ሀገር አሳርፎ እኔንም ከሞት የሚያድነኝ ብላ ሽምቅቅ ብላ በተቀመጠችበት አሮጊቷ ዳውን ወያኔ ይላል ማለት ይሄ ትክክል አይደል? በጨለማ አሁን 6 ሰዓት ነው፣ ሌሊት 6 ሰዓት የነቀምት ዩኒቨርሲቲውን ምናምን ሰልፍ ወጥተዋል። ሌሊት 6 ሰዓት በሞባይላቸው መብራት ብልጽግና አማራ አባት የገኛ አባት አማራ ይውጣ ከሀገራችን አማራ ይውጣ ይላል። አማራ ቢዛሙ ሀገሩ ነው። ትወጣለህ አንተ
በመስፈር አንተ ከሐረር መተሰፈርክ ከባሌ መታሰፈሩ እነዛ ደግሞ ከትግራይና ከወሎ ከጎጃም አውጥተው አሰፈሯቸው። አለቀ። ባዶ መሬት ነው ያለው፣ የኢትዮጵያ መሬት ነው። ስለዚህ ኢትዮጵያውያን የፈለጉበት ቦታ መኖር አለባቸው፣ አመጧቸው። አንተም ከሐረርጌ ስትመጣ ኦሮሞ ነህ ተብለህ አይደለም? እዛ ረሃብ ሲቆላ ዘር መሬት ሲጠብህ ሰፊ መሬት አለ ና ተባልክ። ከሐረርጌ ቅልህን አንጠልጥለህ ወለጋ ሄድክ። አለቀ። ወለጋ ጴንጤና ኦርቶዶክስ ነው፣ እስላም ሆነ መጥተህ ገባበት፣ ተቀብለውሃል። አንተም ቤት ሰርተውልሃል፣ ለወሎም ቤት ሰርተውለታል፣ ለጎጃውም ቤት ሰርተውለታል። ዘመቻ ነው፣ መንግስት ነው የሰራው፣ የደርግ መንግስት ነው የሰራው። በህብረት ዘመን በዘመቻ ተሰራል። መሬት ተሰጥቶ እንደዚህ እህል ሰተናቸው ምናምን ሰጠ። መንግስት በጀት መድቦ ምርጥ ዘር ሰጥቶ ባለሙያ መድቦ ጤና ጣቢያ አቋቁሞ ከትግራይም የመጡት ከወሎም የመጡት ከሸዋም የመጡት ከባሌም የመጡት ምናምን አልሙ። ያ ገበሬ አረሰ አለማ። የት ነው የሚሸጠው? ለኢትዮጵያውያን። የት ነው የሚሸጠው? ለኢትዮጵያ ህዝብ። አለቀ። ሰው ጠግቦ ያድራል። የገበሬ መኖር፣ የእህል መኖር፣ የከብት መኖር የስጋ ውጤት ይቀንሳል። እንቁላል ይኖራል፣ ወተት ይኖራል። ርካሽ ነበር። አንድ ቦታ ረሃብ ቢሆን አንድ ቦታ ድርቅ ቢገባ እዛ ትርፍ የሚያመርሰው አካባቢ ያመረተው የውጭ እርዳታም አይጠየቅም ነበረ። የሆነው እንደዛ ነው። ልክ አንተ እንዳደረክለት አንተም እከካም ሆነን የመጣው ሰርተ መለወጥ ያንተ ፋንታ ነው። እነሱ ተለወጡ፣ አለቀ። ሰሩ፣ ቆፈሩ፣ ልምዳቸው ስለሆነ ሙያቸው ስለሆነ። አንተ እዛ መጥተህ መሬቱን ካተባልክ መሬቱ ላይ ቁጭ ብለህ ጫትን ተክለህ እየቃንክ አቦ ያ ረቢ አካላ ሙዲኒ ኑጎዲ አቦ ያ ረቢ ሪዝቂ ኑቡሲ አቦ ያ ረቢ ሚሊዮን ዶላር ኑከኒ አቦ ያ ረቢ አይሱዙ ተኮናቢቲ እያልክ በምርቃናት ጠይቃለህ። እነዚህ ደግሞ አማሮቹ ደግሞ ቆፍረው አርሰው ጎልጉለው አዘርተው እህላቸውን ከዝነው ሽጠው እቁብ ገብተው ተበድረው መኪናቸውን ገዙ። አንተ ጠይቀ በጫት አልሰጠህም። እነሱ ደግሞ አርሰው ቆፍረው ሰርተው ገዙ። እዛ አይንህ ይቀላል። አቃጥሎ ይሄ አማራ ንብረት ነው፣ አቃጥሎ ይሄ አማራ ንብረት ነው አንዲደው 20 ሚሊዮን ብር የተገዛ መኪና የሚሰጠው አገልግሎት እዛ አካይላለሁ። ለእስላሙ ለኦሮሞ ለምን የጭነት መኪና ከሆነ ጭነታቸውን ይዞ ገበያ ያወጣላቸዋል። የህዝብ ማመላለሻ ከሆነ በሽተኞችን፣ ጤነኞችን፣ ቀጠሮ ያለባቸውን ይዞ ይሄዳል። የትራንስፖርት አገልግሎት መስጠት ነው። በቃ አለቀ። ከፍለህ ትገባለህ፣ አገልግሎትን ታገኛለህ። ይሄ ምቀኛ የማይተኛ አይኑ የሚቀላ ቁጭ ብሎ ይከሌ መኪና ገዛ፣ እሱ ደብተራ ነው፣ እሱ ቲብቲብ ነው፣ ይከሌ ሎንቺን ደጋማ እህት አምጥቶ እንደዚህ እሱ እንትን ነው። አቃጥል፣ በቃ እንትና ንገርና አቃጥል። ያቃጥልህ አባቴ አምላክ ያቃጥል፣ ያድብን። ምቀኛ እህል ብትበሉ ኖሮ እህል አታቃጥሉ። እንዲሁ ዘርፋችሁት ብትሄዱስ? ሴቶች ላይ የሚደርሰውን ጥቃት ለመቃወም ሰው መሆን በቂ ነው። ፌሚኒስት መሆን ግን አስፈላጊ አይደለም። አታስገድዱ። በግድ ጎትታችሁ የማንቀበለውን አይዲዮሎጂ እንድንቀበል አታስገድዱ። ሰው በመሆናችን ሴት በመሆናችን ብቻ የሚደርስብንን ጥቃት እንቃወማለን። ማድረግ ያለብንን ነገር እናደርጋለን። መድረስ እስካለብን ስፍራ ድረስ እንደርሳለን። የግድ ግን የፌሚኒዝም አይዲዮሎጂ መቀበልና ፌሚኒዝም የሚያራምዱ ሰዎችን መከተል ግን አይጠበቅብንም። በቃ አታስገድዱን። ከጀርባው ያለውን ነገር ስለምናቅ ስለምንረዳ ትውልድ ላይ የሚደፋ አተላ ቅርሻት እንደሆነ ስለምናቅ በቃ አንከተልም፣ አንደግፍም። በቃ በሴቶች ኢምፓወርመንት በጣም እናምናለን። ሴቶች መማር እንዳለባቸው እናምናለን። በሁሉ ነገር እንስማማለን። ቀጥሎ ስላለው አሮጋንስ ግን አንቀበልም። ትዳራችን እንወዳለን፣ ልጆቻችን እንወዳለን፣ ቤታችንን እንወዳለን። በጣም ሰክኖ በመኖር የምናምን ሰዎች ነን። ከምንም ነገር በላይ ደግሞ የእግዚአብሔርን ቃል እንወዳለን፣ እንቀበላለን። የእግዚአብሔር ቃል የሚለውን ነገር የምንሰማ፣ የምንቀበል፣ የምንደግፍ፣ የምንኖር ሰዎች ነን። ስለዚህ በግድ የማያስፈልገንን አይዲዮሎጂ አምጥታችሁ እኛ ላይ አትጫኑብን። እንደዚሁ እንቃወማለን፣ እየተቃወምንም አለን እስከዛሬ ድረስ። ያው ልጠብቀው ትንሽ ስልኬ ካሜራው ደከም ያለ ስለሆነ ስር ይርስ 3 አመቱ ነው ይሄ ስትናገር እዚህ ፓወር ሃውስ ውስጥ ማለት ነው እንዳለው ይችን አታቋትም። አሁን ይችን አታቋትም፣ ይችን አላቃት የሚል ካለ በጣም የሚያስቅ ነው።
ዶክተር ትንሚት ገብሩ ትባላለች። እቺ ሮቦት እንዲያወራ ሶፍትዌር የምታደርግ አይደለም፣ የሰው የሮቦት ባህሪ የምታጠናናት እቺ ዶክተር ትንሚት ገብሩ ትባላለች። የሮቦት ሶፍትዌር የምትሰራ ናት። የሮቦት የሰው ጸባይ እንዲላበስ የሁማኒቲ የሰውነት እንትን እንዲኖረው የምታደርግ በጣም እኔ በጣም ነው የምወዳት። በነገራችሁ ላይ ማለት ብቃቷን ይሁት ተምራ እዚህ ደረጃ የደረሰች ሴት ናት። ግን የእነሱ ሰፖርተር ናት። እቹ ጆርዲ ይኸው ይሄ ድርጅት ሶስት አመቱ እንግዲህ ከፈለጋችሁ ደግሞ ውስጥ ገብተን ደግሞ ራሱ ጋር ገብተን ደግሞ እንትን እናደርግ ደግሞ ካላችሁ የዎቻቸው ፎቶ ምናምን እንትን ካላችሁ ይኸው ከፊት ለፊት የሚያመጧቸው ነገነዘው ነየስፔድ አሉ። እቺንም ታቋታላችሁ። አሁን እቺም አለችው ያቸው እቹ ጆርዲ አያችሁ ጆርዲ እቺም ታቋታላችሁ። እቺም ታቋታላችሁ። ይኸው እነዚህ መስራቾቹ እነዚህ ናቸው። ኮፋውንደሮቹ እነዚህ ናቸው። ይኸው ፋውንደሩ አሁን አዲስ ፓወር ሀውስ ነው የተከፈተው። ይኸው አዲስ ፓወር ሀውስ ላይ ነው ያለው። ይኸው እንግዲህ እናንተ ታውቃላችሁ ከዚህ በላይ ማለት ነው። እንግዲህ ከዚህ በላይ ምንም ማስረጃ ሊኖር አይችልም። ያስ የፈረማችሁበት ድርጅት ራሱ የሉጤዎች ድርጅት መሆኑ በደንብ ወቁ። የሉጤዎቹ ደግሞ ቅድም እዛ ጋር ያላችሁ ይሄ አዲስ ፓወር ሀውስ እንትን ማለት እዚህ ጋር ይሁት ቅድም ያሳየኋችሁ ሎጎ አለ አያችሁት? እዚህ ከጀርባ ስፖንሰራቸው ከልጁ ጀርባቸውን ካነሳው ጀርባ ስፖንሰር የትኛው ቅድም ያሳየኋችሁ ይሄ የዚህ ድርጅት ማለት ነው። ይሄ ቅድም እዚህ ጋር ኢንዴንጀር ሄልዝ ያልኳችሁ ይሄ ነው። አሁን የፈረማችሁት ኦልሬዲ ለማን ነው ማለት ነው? ለእነ ጆርዲ ለግል ፍጆታቸው ያን ፒቲሽን ሰብስበው የፈለገውን ነገር ጽፈው መላክ ይችላሉ። እንግዲህ ይሄን ነው የምለው። የምትጨምሩ ካላችሁ ጨምሩ። በጣም ከልብ ነው የምናመሰግን። ካፍተው አድርጉ፣ ኮፒ ሊንክ አድርጉ። ቤተሰብ ምን የምትያየቅ ግራ ስለገባ ነው። ሰላም አንቺ ፈርመሽ ነበረ፣ ፊርማ አድርገሽ ነበረ እና የምትይው ነገር አለ መሰለኝ በይና ሌሎችም ደግሞ እስኪያወሩ ትዝታችሁን ትነግሩናላችሁ። የተወሰነ መታ አድርጉ። እሺ ቀጥይ። ሰላም እና ደግሞ ሪኮርድ ያደረጋችሁ ደግሞ ፖስት፣ ሪኮርድ የተደረገው ደግሞ ይፖስት። ሪከርድ ካላችሁ እንዳለ ይፖስት። ህዝቡ ሜዳ አለች። ሰላም አለኝ ትናንትና ልጁን ሲያስረዳቸው ሳይቀነስ ከናገራቸው አለኝ። አንቺን ፖስት እኔ ፖስት ማድረግ ስለማልችል ነው። ችግር የለውም እሞክራለሁ። እኔም እየገረብን እናወጣለን። አሁን ሰላም ተሸውደሻል መሰለኝ። ተሸውደሻል፣ ፈርመሻል፣ ነግረንሽ ነበር ከዚህ በፊት ታይ ስንልሽ ተከራክረሽናል። ይሁን ችግር የለው። ዋናው ነገር መንቃትሽ ነው። ባለፈ ሰዓት እንዲሆን ነቅተሽ ቆም ብለሽ ማሰብሽም ትልቅ ነገር ነው። እሺ ናትራ የሆነ ነገር ፈልገሽ ነበር መሰለኝ። ቀጥይና እነ ልዑልን መጥተዋል። እንኳን ደህና መጣችሁላችሁ። ዱላቸው ሰዎች ናቸው ማውራት ነገር ትንሽ እዚህ ነገር እንደዚህ አይነት ሰዎች ኤድስ አይነት ሰዎች ያስፈልጉናል ነው። ይህ አሁን ቀጥታ የጨለማውን አክል ነው በደንብ አውጥታ እንትን ያለችው ነው። እውነት ለመናገር እኔ እንኳን አሁን እያየሁ ያለሁት እንደዚህ ገብቼ ምናምን አላየሁ እና በጣም ከባድ የሆነ አካሄድ ነው የሚሄዱት የነበረው። ይህንን ደግሞ በመንቃታችን በእውነት በጣም ደስተኛ ነኝ እና በጣም ተገርሜ ነው እያየሁት የነበረው በምን ልክ አካሄዳቸው በምን ርቀት እንደሆነ ላይክ ምን የለበሰ በግ ላይክ ምንም ደህና ነገር እየሰሩ እንደሚመስሉ የሰጡን ካራክተር በጣም ይገርማል እና ብዙ እህቶቻችን እየወጡ ነው ያሉትኝ በጣም እየተናገሩ ነው ያሉትን መፈረማቸው እየቆጫቸው ምናልባት እህቶቻችን ባለማወቅ ይሄን አወዳይ ጫቱን ተሸክመው የሚዞሩ ትጥቃቸውን ቢፈቱና ዲዲአር ቢያደርጉ ይሻላቸዋል። ይሻላል በፕሪቶሪያ ስምምነት መሰረት
ወደ ቀልባቸው ቢመለሱ ትክክል። እና እንደዚህ አይነት እንደነ ኤልሳ ያሉ እህቶቻችን ማንቃት አለብን። አሁን እኔ እዚህ ጋር የተማርኩት መግፋት የለብንም። ይህን አረንጓዴ ነገራቸውን ይዘውን ቢመጡ ላይክ እስከሚገባቸው መጠበቅ አለብን ባይነን። ቢኮዝ እንደነ ኤልሳ አይነት ሰዎች ግንዛቤ ጥሩ ግንዛቤ ለእኔ ጭምር እየሰጡ ነው ያሉት እና በጣም ደስ የሚለው የሚገርምህ ዶክተር ዘበነም በዚህ ጉዳይ ላይ ኢንተርቪው እየተደረገ ነበር። ይሄ ቀላል ንቅናቄ አይደለም የተካሄደው እዚህ ቤት አብሶ የተጀመረው ነገር በሚገርም ሁኔታ ለምን ዝም አሉ? የእምነት አካላት ያሉት ሰዎች ሚዲያው ላይ ያሉ የሚንቀሳቀሱ ለምን ዝም አሉ ብለን እንጠይቅ ነበር እና ዶክተር ዘበንን በሰጠው ነገር በጣም ደስተኛ ነው። የሚገርምና የእሷን ደግሞ የጆዲ ደግሞ በጣም ተበሳሽታ እኔ ለእናንተ ነው እኔ እንዲህ ነው እያለች የሰራቸው አሁን ቅድም የፖስተችዋለና እኔ ለእናንተ ነው እንጂ እኔ የሚነካኝ ነገር የለም። እዚህ ደረጃ አድርሰናታል ማለት ነው እና እንደ ደግሞ ሳያውቁ በህዋነት ሄደው የፈረሙ በህዋነት ለሴቶች ድምፅ ነው የመጡት ብለው እንደነ ሰላም እህታችን እዚህ ቤት ነበረ ከጆዲ ጋር የነበረች ታይም ሰላምም ነበረች እና ያስታውቃል። በህዋነት የሚሄዱ ሰዎች እንዲሁ ታውቃቸዋለህ፣ ከንግግራቸው ታውቃለህ፣ ከብዙ ነገራቸው ታውቃለህ። እና እንደነዚህ አይነት እህቶቻችንን ግንዛቤ መስጠት አለብን፣ መግፋት የለብንም የሚለውን ነው አሁን ኤልሱ ስትናገር ግንዛቤ ወሰድኩትና አሁን መቀጠል አለብን። እዛ ውስጥ ያላችሁ እህቶቻችን ቀስ እያላችሁ ንቁ፣ ቀስ እያላችሁ ቢሆን ቢረፍድም መንቃት አለባችሁ ባይነኝና ቴንኪው። በጣም ነው እኔ የገረመኝ ታውቃለህ። ኦኬ ታምራቱ እንደቀጠለ ነው። እሺ ወይ ሉሊ የመታመት ያርገው እንዴ? ከዛ ወይ አሜኒ አንቺ መታመት አርጊና ስጭው። እኔ ምንም ማለት ቅድም ጀምሬ ከጠዋት ጀምሬ ኤልሳን የምከላከልበት መንገድ መቼስ ትረዳለህ ብዬ አስባለሁ። አንተም እንደዛው ስለተረዳህ ነው። ምክንያቱም እሷን ባልተናገረችው መንገድ አታክ ሊያደርጓት ሊያሸማቅቋት ሲፈልጉ ነበር። ነገር ግን እነዚህ ሰዎች እውነት አላማቸው ለሴት ከቆሙ ለሴት የሚያስቡ ከሆነ ለምን እኛን ይሰድቡናል? ትናንት እኮ እዚህ ቤት እኮ ስልክሽ በእጃችን ገብቷል እንገልሻለን ጠብቂ እያሉ እኮ እያስፈራሩኝ ነበር። ብታስታውስ ከሆነ እውነት አላማቸው ለሴት ከሆነ እውነት የሴት ጥቃት ይቅር ከሆነ እኮ እኛ የምናወራው እኮ ስለ ጠቅላላ ስለ መብት ነው እያወራ ያለ ነው። የሴቷ መብት እንዴት ሊከበር እንደሚችል ያል ነው እያወራ። ግን የቱን እንጸየፋለን? ግብረ ሰዶምን እንጸየፋለን። ሶ ታርጌታቸው ለዛ ነው። ግብረ ሰዶምን በቁርጠኝነት እየተጸየፍን ስለሆነ እኛ የምንናገረውን ነገር እየተንሻፈፈ ጭራሽ ግድያና ዛቻ ተጀመረ። እንገልሻለን፣ ስልካችን በእጃችን ነው። ስልኩም እንዴት እንደደረሳችሁ አውቃለሁ። ከማጋ ነበር የምደዋወለው፣ ማጋ ነበር ያለው አውቃለሁኝ። እና ችግር የለውም፣ እኔም ዝግጁ ነኝ። በነገራችን ላይ ይህንን ተግባር ከመደገፍ እግዚአብሔር ምስክሬ ነው፣ ዛሬ በሞት ይሻለኛል። ምናልባት ሰላም የሆነ ነገር ልታወራ ፈልጋ ቀርተንሽ ነበር እኮ ስምሽን። እሺ ሰላም፣ እሺ ሰላም እያወረ ችግር የለም። እሺ ሰላም ወይ አልተመቸም ወይ ይቅርታ። ሊያሾ ልክ ነው የተናገርሽው፣ ግን የሚጠሉሽ ወንዶች አይደሉም። ልንገርሽ ብዬ ነው ሊያሾ። የወንድ ጠላት ብዙ የለሽም። ጠላቶች ሴት ናቸው። ካላወቅሽ ልንገርሽ ብዬ ነው። ምናልባት የወንድ ጠላት የለሽም። እዮዳብ ጋር ጉቶም ጋር በሰላም ስታወሪ ሰምቻለሁ። ሞታ ሲናገርሽ በፊት ለመሳቅ ይሄ ትበላለች ምግብ ምናምን ሲል ሲፎግር አይቻለሁ። የሊያሾ ጠላቶች በሙሉ ቀንደኛ ጠላቶች ሴቶች ናቸው፣ ስለምትበልጣቸው። በነገራችን ላይ ስለምትበልጣቸው እግዚአብሔር ምስክር እንጂ ምንም የተለየ ነገር እንዲያውም እናት አትሰድብ፣ ልጆች አትሰድብ፣ የሆነ ነገር አትል፣ አይዲያ ትሰጣለች። ስለምትበልጣችሁ ብቻ ነው ቅጥል የምትሉት በሊያሾ። አለቀ። ምንም ሌላ በምንም ነገር እንትን ብላችሁ አይደለም። የማትግባባው ነገር አለ፣ ድንበር አታልፍ። ቤተሰብ ጋር ብዙ ጊዜ አትሄድም። የኔም ጉዳይ አጋጣሚ ሆኖ ተገጣጠመና እኔም ስሜታዊ ሆኜ ቀውጥ ያደረኩት እንጂ በምንም አስብ አይደለም። ታውቀዋለህ። እስቲ ጠይቋት፣ ዮኒ ማኛ ታየዋለች ወይ ብላችሁ ጠይቋት። ሂዱና ጠይቋት። አጠላኝ
ስለ ወንድማችን አማን የአቡነ ሐራ ድንግል እጅግ የሚያሳዝን ዜና አለ። እንግዲህ ከተሰወረብን ከ6 ቀናት በላይ ይሆነዋል። ሁላችሁም በጠየቃችሁ መሰረት አሁን ላይ መረጃ ማግኘት የቻልኩት ከታሰረ 1-6 ቀን እንደሆነው ነው። አሁን ይሳቀው ለሁለተኛ ጊዜ እንደዚህ አይነት ነገር ሲያጋጥመው እኔ ምንም ማለት አልችልም። እግዚአብሔር አምላክ ካንተ ጋራ ይሁን፣ ኪዳነ ምህረት ካንተ ጋራ ትሁን። ሁላችሁም በጸሎታችሁ አስቡት። ስለ ጆርዲና ስለ ትሰማ ሙቭመንት የሆነ ቪዲዮ ሰርች ነበርና ያ ነገር ናት እያሉ ስለሚናፈሰውም ነገር ምናምን ነካ አድርጌው ነበርና ይሄንን ኮሜንት አገኘሁት ማለት ነው። ከሆነችም ደግሞ ደግ አደረገች። አይ ወዴት I will not stand for this። ትቀልዳላችሁ እንዴ? ሙቭመንቱን ደግፋለሁ ወይ? አዎ በደንብ ደግፋለሁ። የሴት ጥቃት መቆም አለበት ወይ? አዎ አለበት። ሴት ልጅ በሰላም ወጥታ ትግባ የሚል መልእክት እኮ ነው፣ ሌላ ነገር አይደለም። ነገር ግን እንደዚህ ከሆነች ደግ አደረገች ወዴት? never I will not stand for this። I do not stand for this። እና ያ እንዲህ ነው የሚለመደው። ባይ ዘ ዌይ ጋይስ፣ መጀመሪያ ቃሉን በጣም ኖርማል እየሆነ ይሄዳል፣ የሆነ ሶሳይቲ ውስጥ ማለት ነው። ዲሴንሲታይዝድ እየሆነ እንሄዳለን። ኖርማል ቃል እየመሰለን ይመጣል ይሄ አጸያፊ ቃል እና እንዲህ ነው የሚጀምረው። ስለዚህ ጋይስ ኖ we don't compromise። I do not stand for this። እና እንደዚህ ከሆነ በጣም የምቃወመው ነገር እንደሆነ እንድታውቁልኝ ነው። እሺ ቴንክ ዩ